አፉ የተባሉ ነጃሳዎች ምን አይነት ናቸው ብያለሁ? በውሃው ላይ መውደቅን እንከላከላቸው ማንችል 50 ሊትሩን ወደ ስንትነት እንለውጠዋለን? ለምሳሌ 50 ሊትሩን ወስደን አንድ በርሚል 150 ሊትር የያዘ በርሚል ውሃ ካለ እሱ ላይ ይሄን 50 የተነጀሰውን ውሃ ስንጨምረው ስንት ሆነ? ያ ውሃ በርሚል ውስጥ ያለው ውሃ አሁን ቁለተ ይሞላ ወይም ደግሞ ብዙ ሆነ ውሃ ወይስ ትንሽ ውሃ? ኢዛ ዛለ ተገይሩ የተለወጠው ከተወገደ ሽታው ወይ ጣዕሙ ወይ ከለሩ ከተወገደ ቢሚስኪን አምጥቶ አንድ ሰው ሽት ሲሸተው 204 ሊትሩ ወስዶ ሚስክ ሽቶ ከተተበት። ኸምር ማለት ኩሉ ማ አስከር ወይም ደግሞ ማንኛውም የሚያሰክር ነገር አይምሮን የሚለውጥ ነገር በሸሪዓ እንትን ነው ሐራም ነው። ውሻ ከተኩላ ጋር ሊሆን ይችላል ወይ ከመሳሰሉት ጋር ተዳቅሎ ቢወልዱ ልጁ የምንን ህግ ነው የሚይዘው? ልክ እንደ ውሻ ነው የሚታየው ማለት ነው። ተኩላውን መስሎ ቢወጣ ራሱ ማለት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን ይህ ፊቅህን በቀላሉ ወይም ሙኽተሰሩ ሰጊር የሚለው በኢማሙ ሻፊዒ መዝሀብ መሰረት የተዘጋጀ ኪታብ ነው። ይህን ኪታብ ለመመረጥን በኢማሙ ሻፊዒ መዝሀብ ለምንድን ነው የምንማረው የሚለውን መጀመሪያ ፕሮግራሞቻችን ላይ በዝርዝር ተነጋግረንበታል። የተለያዩ የሆኑ ነጥቦችን እያነሳንም ዛሬ ላይ ደርሰናል። በባለፈው ፕሮግራማችን የውሃ ክፍሎችን እያየን አንደኛው ንጹህ ሆኖ ሌሎችን ማጽዳት የሚችል ወይም ውዱ ማስደረግ የሚችል ነጃሳ ማጽዳት የሚችል ለሐይድ ለጀናባ ልንታጠብበት የምንችለው ምን አይነት ውሃ መሆን አለበት የሚለውን አይተናል። እሱም ከሰማይ ወረደ ወይም ከመሬት የፈለቀ ውሃ መሆን አለበት፣ በሌላ ነገር ያልተለወጠ በባዕድ ነገር ያልተለወጠ ብለናል። ሁለተኛው ደግሞ ልጆች የውሃ አይነት ምን አይነት ውሃ ነው? ሁለተኛው የውሃ አይነት ንጹህ ነው ግን ነጃሳን አያጸዳም። ውዱስ ያስደርጋል? ውዱም አያስደርግም። እሺ፣ እነዚህ ንጹህ ሆነው ውዱ የማያስደርጉ ነጃሳንም የማያስወግዱ ምን አይነት ውሃዎች ናቸው? ስንት ናቸው? 4 አይደለም፣ 2። አንደኛው ሽታው ቀለሙ የቀየረ ጣዕሙ የቀየረ ሱምን የተቀየረ ሸታው ወይ ጣዕሙ ወይ ከለሩ ከሶስት አንዱ የተቀየረ ውሃው ተለውጦ ውሃ የሚለው ስም አጥቷል ማለት ነው። እሺ የተለወጠው በምንድን ነው? በንጹህ በሆነ ነገር ለምሳሌ አሲር ይሄው ጆልጁስ የምንለው በፊት ማለት ነው። እሺ በሱ የተለወጠ እሱ ምን ይባላል? ንጹህ ነው ግን ውዱ ማስደረግ አይችልም። ሁለተኛውስ የሚመልስልኝ ሰው የተጠቀመበት የሆነ ደግሞ ሰውየው ውዱ ኖሮ ሳይሆን ውዱ ሳይኖረው ከተጠቀመበት ሐደሱን ያነሳበት ከሆነ ውሃው መጠቀም አይቻልም። ውሃው ብዙ ከሆነ ከቲር ከሆነ ወይም 2 ቁለቴን የሞላ ውሃ ላይ ሂዶ ውዱ አድርጎ እሱ ያረገበት ቦታ ላይ ድጋሚ ብታረግስ እሱ ችግር የለውም። ስለዚህ ትንሽ ውሃ ላይ ውዱ ያረገበት ወይም ምጣቢውን ሌላ ሰው ድጋሚ ካደረገ አይሆንም ነው። ማሻአላህ። ነጂስ ውሃ ብለን ነጂስ ደግሞ ውሃ የምንለው የሚነግረኝ ሶስታችሁ መለሳችሁ የቀረው እሱ ነው። ነጂስ ውሃስ የሚባለው ባለፈው ያየ ነው። ነጂስ ውሃ የምንለው ትንሽ ውሃ ሆኖ ትንሽ ማለት ከቁለተይን በታች የሆነ ውሃ ማለት ነው። ከነሱ በታች ሆኖ አንድም ይሁን ትንሽዬ ይሁን ጠብታ ነጃሳ ከወደቀበት ይነጀሳል። እሺ እንትንስ ከሆነ ለምሳሌ እንደ ዘይት፣ ቅቤ፣ ማር የሆኑት እነሱ ከቁለተይን በላይም ይሁኑ በታችም ይሁኑ አንድ ጠብታ ጠብ ካለባቸው ነጃሳ ይነጀሳሉ። አፉ የሚባሉ ነጃሳዎች አሉ። እስኪ ንገረኝ። ውሃ ላይ ቢያርፉ አፉ የተባሉ ለምሳሌ የሞቱ ነፍሳት ደም የሌላቸው ከሆነ ፈሳሽ ደም የሌላቸው ከሆነ ቢያርፉም ችግር የለም፣ አይነጅስም። እዛው ቢሞቱ ውሃ ውስጥ ቢሞቱ ውሃችንን አይነጅስም። ሌሎችም ተነጋግረናል። በአጠቃላይ ግን አፉ የተባሉ ነጃሳዎች ምን አይነት ናቸው ብያለሁ? በውሃው ላይ መውደቅን ልንከላከላቸው ማንችል በቃ ውሃው ላይ እንዳያርፉ ልናረግ የማንችላቸው የሽቁ ተሐሩዝ አንሁ ከሱ ልንከላከላቸው ልንጠበቅ የማንችላቸው አይነት ነጃሳዎች ከሆኑ እነሱ ሸሪዓው ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ አላህ ነፍስን ከአቅሟ በላይ ያስገዳትምና በሸሪዓ
ማዕፉ ወይም አፉ የተባሉ ነጃሳዎች ናቸው። ፈስሉን ልዩ ርዕስ ነው። ወኢዛ ካነ አልማኡ ቁለተይን ውሃው 2 ቁላህ ከደረሰ በሊትር 204 ያሉ አሉ፣ 6 ያሉ አሉ፣ 200 ያሉ አሉ። እዛ ደረጃ ከደረሰ ውሃው ወወቀዐት ፊሂ እዛ የሞላ ሊትር ሮቶ ሊሆን ይችላል፣ 200 ሊትር የሚችል በርሚል ሊሆን ይችላል። ወወቀዐት ፊሂ እዛ ውስጥ ካረፈ ነጃሰቱን ነጃሳ ካረፈ ፈላ የንጁሱ አይነጅሰውም። ውሃ አይነጀስም ኢላ ኢዛ ተገየረ ውሃው የተለወጠ ጊዜ ሲቀር፣ ጣዕሙሁ በነጃሳው ጣዕም፣ አው ለውኑሁ ወይም በነጃሳው ከለሩ ከተለወጠ፣ አው ሪሑሁ ወይም በነጃሳው ሽታው ከተለወጠ። ምን አይነት አለዋወጥ? ተገዩረን ከሲረን በደንብ ከተለወጠም፣ አው የሲረን ወይም በትንሹም ቢለወጥ በነጃሳው አማካኝነት ውሃው ምን ሆነ? ተነጀሰ። ለምሳሌ 204 ሊትር በርሚል አለ። እሱ ላይ 1 ባሊ ሙሉ ሽንት ገባበት። ሽታው ሽንት መሽተት ጀመረ። ተነጅሷል ወይስ አልተነጀሰም? ተነጅሷል። ምኑ ስለተለወጠ? ባይለወጥስ? አልተነጀሰም። አንድ ጊዜ ያጋጠመንን ልንገራችሁ። ማለት ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ በፊት እንዳሁኑ የሽንት ቤት መተላለፊያ ቧንቧና የውሃ መተላለፊያ ቧንቧ በጣም እንደዚህ በጥንቃቄ አልተሰራም እና በሆነ አጋጣሚ ሁለቱ ተገናኙ። ሽንት የሚተላለፍበት ቧንቧና የውሃ መስመር በአጠቃላይ ብቻ ተገናኙና ሰው ውሃ ሲቀዳ ከቧንቧ እኮ ነው ውሃ ሲቀዳ የሚፈሰው ፈሳሽ ከሽንት ቤት ፍሳሽ ጋር የተቀላቀለ ሆነ እና አንዳንዱ መስጂድ ውዱ ሲያደርግ አሬ ውሃ ትንሽ ተለውጧል፣ ያልሆነ ነገር ይሸታል ይላል። ከዛ በኋላ ዜና ወጣ። ክቡራን ተመልካቾቻችን ያው አዲስ አበባ ላይ የተለያዩ አካባቢዎች ላይ የሚወርደው ፈሳሽ ውሃ እንዲህ ስለተቀላቀለ ተባለ። አሁን እንግዲህ በቧንቧ የሚመጣው ውሃ መቼም ከቁለተይን አልፎ ብዙ የተጠራቀመ ብዙ ውሃ ነው። ግን ጧሃራው ሶሒህ ነው የሚሆነው በሱ የተደረገ የሚመልስልኝ አንድ ላይ መልሱት። ትክክል ነው አይደለም? ለምን? ምኑ ተለወጠ? ሽታው ተለወጠ። ስለዚህ እንደዚህ አይነት ለውጦች ከተከሰቱ በፈለገ ለምን 200,000 ሊትር አይሆንም? ሽታው፣ ጣዕሙ፣ ከለሩ በነጃሳው ከተለወጠ አይሆንም። ታዲያ ትንሽ ውሃን እንዴት ነው የምናጸዳው? ውሃውን ራሱ እንዴት ነው የምናጸዳው? ጧሃራ እንዴት በሱ ማድረግ እንችላለን? ብዙንስ ውሃ እንዴት ነው ጧሃራ ማድረግ የምንችለው? እስኪ ከብዙ ውሃ እንጀምር። ምን አለ ኪታባችን? ወኢዛ ዛለ ተገዩር ይሄ የተለወጠው ቢወክድ ሽታው፣ ጣዕሙ፣ ከለሩ ቢነፍሲሂ በራሱ ከጊዜያት በኋላ ነጃሳ ይሸታል ነበረ። አሁን ተለውጦ ነጃሳ መሽተቱ አቆመ። ጣዕሙ ውሃ እንደ ውሃ ሆነ፣ ወይም ከለሩ እንደ ውሃ ከለር ሆነ። ያ ተቀይሮ የነበረው በነጃሳ ሽታው ወይ ጣዕሙ ወይ ከለሩ ምን ሆነ? አሁን ጠፋ በራሱ ሰዓት። አው ቢማኢን ወይም 204 ሊትሩ ነጃሳ አርፎበት ሽታው ወይ ጣዕሙ ወይ ከለሩ ተለውጦ ነበር። ቢማኢን ውሃ 10 ሊትር ውሃ ስንጨምርበት ያ ተለውጦ የነበረው ሽታው ወይ ጣዕሙ ወይ ከለሩ ጠፋ። አሁን የዛኔ ጦሁራ ውሃው ምን ይሆናል? ንጹህ ይሆናል። በሱ ውዱእ ማድረግ ይቻላል። ምክንያቱም ነጅሶት የነበረው ምንድን ነው? ጣዕሙ መለወጡ፣ ሽታው መለወጡ ወይ ከለሩ መለወጡ ነበር። አሁንስ ያ መለወጥ ጠፋ። የዛኔ ጧሃራ ሆነ። ምክንያቱ ሲወገድ ውጤቱም አብሮ ይለወጣል፣ ይወገዳል። ገብቷችኋል? ወላ የጥሁሩ ብዙ ውሃ ንጹህ አይሆንም፣ ጧሃራ አይሆንም። ኢዛ ዛለ ተገዩሩ የተለወጠው ከተወገደ፣ ሽታው ወይ ጣዕሙ ወይ ከለሩ ከተወገደ። ቢሚስኪን አምጥቶ አንድ ሰው ሲሸተው 204 ሊትሩ ወስዶ ሚስክ ሽቶ ከተተበት። ከዛ ውሃው ምን መሽተት ጀመረ? ሽቶ።
አሁን ግን ጧሃራ ላርገ ብትል አይፈቀድም። አው ዛዕፈራን ወይም ዛዕፈራን ወስዶ ከተተበት። ዛዕፈራን ማለት ባለፈው የተነጋገርነው የቅጠል ወይም የአበባ አይነት ሲሆን እሱ የሆነ ቦታ ሲገባበት ቀለሙን ይለውጣል፣ ወደ ቀይ ቀለም ይለውጠዋል። ስለዚህ ሽታ ምን ነው ቀለሙ ተለውጦ ነበረ የውሃው የ204 ሊትሩ ወስዶ ያንን ወደ ቢጫ ነበር የተለወጠው በገባበት ነጃሳ። እሱ ዛዕፈራን ሲከትበት ውሃው ወደ ምንነት ተለወጠ፣ ወደ ቀይነት ተለወጠ። አሁንም አይጸዳም። አው ጂስን ወይም ጀሶ ኖራ ይሄ ጂፕሰም ምንለው እሱን ወስዶ ሲከትበት ውሃው ወደ ምን ተለወጠ፣ ወደ ነጭ። አሁንም ጧሃራ አይሆንም። አው ቱራቢን ወይም ደግሞ አፈር ወስዶ ሲከትበት አሁንም እንደዛው ከለሩ ተለወጠ። አሁንም አይሆንም በሱ ጧሃራ ማድረግ። ለምን? አሁንማ ውሃው ከለሩ የነጃሳው ከለር ወይም ጣዕም ወይም ሽታ አልተለወጠም። ደበቅከው ነው የምትባለው። ሽንት ይሸት የነበረውን ሚስክ ከተህበት ሽቶ ከተህበት ሽንት መሽተቱን ደበቅከው ሸሸከው ነው የሚባለው እንጂ ውሃው አሁንም ያ ሚስክ ባይገባበት ኖሮ ምን መሽተቱን አይቀርም ነበር። ሽንት። ግልጽ ነው? ግልጽ አይደለም? ስለዚህ ብዙ ውሃ መቼ ነው ንጹህ የሚሆነውና ጧሃራ ማድረግ የምንችለው መቼ ነው? ያ ውሃ በምን ከተለወጠ ወይ በራሱ ሰዓት ወይ ደግሞ ውሃ ጨምረንበት ከተለወጠ ነው እንጂ የሆነ ሽታውን ጣዕሙን የሚለውጥ ተመሳሳይ ሌላ ጧሃራ ነገር ከተህበት ከሆነ የተለወጠው የዛኔ ግን ውሃው ጸድቷል አንልም ማለት ነው። ገብታችኋል? አልገባችሁ? ገብታችኋል? እስኪ ለምሳሌ ጥያቄ ልጠይቃችሁ። 205 ሊትር ውሃ ተለወጠ በነጃሳ። ከዛ ወስደክ ወተት ከተትክበት። እሺ አንተ አሁንም ነጃሳ ነው። ለምን? ምክንያቱም ነጃሳነቱን ወይም ሽታውን ደበቅ ነው እንጂ በራሱ ጊዜ ወይም በውሃ አልጠራም። ጎበዝ ማሻአላህ። طيب ፈስሉን ልዩ። እሺ ትንሽ ውሃስ? ስለ ትንሽ ውሃ አልተናገር። ትንሽ ውሃ ለምሳሌ 50 ሊትር ውሃ ሽንት አንድ ጠብታ ሽንት አረፈበትና ካረፈበት ልክ ነጃሳ ሲያርፍበት ምን ይላል አለ? ይነጀሳል። እንዴት እናጽዳው? የምናጸዳው እሺ ትንሽ ውሃ 50 ሊትር ውሃ ሽንት ጠባለበትና በንጋታው ስንከፍተው ሽታው ጣዕም ከለሩ ሲጀመር አልተለወጠም አይደለ? በምን ልናጸዳው እንችላለን? ላዩ ላይ ብዙ ውሃ በመጨመርና መቀየሩ ምናምን ስለማናውቀው በቃ በዛ ያለ ውሃ በመጨመር። ምን ያክል እንጨምርበታለን? ወይ ራሱን የሚያክል አይደለም። ምን ያክል እንጨምርበት? አሁን ውሃ በመጨመር ይጸዳል አለን። ትንሽ ውሃ 50 ሊትር ባሊ ውሃ ነበረ፣ ሽንት ጠባለበት፣ ተነጀሰ። በሱ ውዱ ማድረግ አይበቃም። እንዴት እናጽዳው? ውሃ በመጨመር አለ። ምን ያክል ውሃ? 2 ቁለቴን የሆኑ እንዲሞላ። ማሻአላህ ባረከላሁ ፊክ። ስለዚህ 50 ሊትሩን ወደ ስንትነት እንለውጠዋለን? ለምሳሌ 50 ሊትሩን ወስደን አንድ በርሚል 150 ሊትር የያዘ በርሚል ውሃ ካለ እሱ ላይ ይሄን 50 የተነጀሰውን ውሃ ስንጨምረው ስንት ሆነ? ያ ውሃ በርሚል ውስጥ ያለው ውሃ አሁን ቁለቴን ሞላ ወይም ደግሞ ብዙ ሆነ ውሃ ወይስ ትንሽ ውሃ? ስለዚህ የዛኔ በዛ በርሚል ውስጥ ባለው ውሃ ውዱ ማድረግ እንችላለን አንችልም? እንችላለን። ገብታችኋል? ማሻአላህ። ስለዚህ ሶስተኛው የውሃ አይነት ምንድነው ብለናል? የተነጀሰ ውሃ። በተነጀሰ ውሃ ውዱ ማድረግ ይፈቀዳል? ነጃሳ ማስወገድ ይቻላል በተነጀሰ ውሃ? አይቻልም። በተነጀሰ ውሃ ነጃሳን ማስወገድ አይቻልም። ስለዚህ ምን ማወቅ አለብን ማለት ነው? ነጃሳዎች ምንድነው? ነጃሳ በእስልምና ነጃሳ የሚባሉት ምንድን ናቸው? ፈስሉን ወነጃሳቱ ነጃሳ የሚባሉት አሁን ነጃሳ ማለት በቋንቋ ትርጓሜ ማንኛውም አጸያፊ የሆነ ነገር የሚያስጠላ ነገር ሁሉ ነጃሳ ይባላል። ለምሳሌ ውስጣዊም ውጫዊም ነጃሳዎች አሉ። ከዚህ በፊት ነገርያቸዋለሁ። ጧሃራ በሚለው ላይ ነገርያቸዋለሁ። ውጫዊ ነጃሳ የሚባሉት በቋንቋ ትርጓሜ ልብ በሉልኝ፣ በቋንቋ ትርጓሜው ማንኛውም ሰው ሲያዩ የሚያጸይፈው ነገር ንፍጥ ሊሆን ይችላል የመሳሰሉት በቋንቋ ትርጓሜ ነጃሳ ይባላል። በሸሪዓስ አይባሉም። በሸሪዓ የተወሰኑ ስለሆኑ እዚህ ላይ ጠቅሷቸዋል። هي البول አንደኛው ሽንት ነው። ሽንት ነጃሳ ነው። ማስረጃው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ አንድ አራቢ ገባና ኮርነር ላይ ሄደና አንዱ ማዕዘን ጋር ሄደና ሽንቱን ሸና መስጂድ ውስጥ። ሰሃቦች እንዴት መስጂድ ውስጥ ይሸናል ብለው ካልደበደብ ነው ሲሉ ተውት ይጨርስበት ሽንቱን አሉና ነብዩ ሰለላሁ ዐለይሂ ወሰለም
ከሸና በኋላ ውሃ ድፉበት አሉ። ሽንት ሸና ብላችሁማ የሰው ልጅ አደበድቡም አሉ ነብዩ። ወልጋኢጡ ሌላው ደግሞ ካካ ነው። ካካ ምንድነው? ነጃሳ ነው ማለት ነው። ግልጽ ነው ግልጽ አይደለም? ሶስተኛ ወራውሱ ራውስ ማለት ደግሞ የከብቶች የእንስሶች ካካ ማለት ነው። ግልጽ ነው። እበት ምናምን ምን የሚባለው መሰለኝ ገብታችኋል። እሱ አሁን ነጂስ ነው ማለት ነው። ወልቀይሑ ቀይሕ ደግሞ መግል ታውቃላችሁ? መግል የሚባለው የሰው ልጅ ያው ሲቆስልበት የሆነ ቦታው ደም ይሆንና ደሙ ደግሞ ወደ ነጭነት ሲለወጥ ያ ምን ይባላል? ቀይሕ ይባላል። ግልጽ ነው። እሱም ምን ይላል? ይነጅሳል፣ ነጃሳ ነው። ወደሙ ደም ኢማም አሕመድ የዑለሞች ሁሉ ስምምነት አለው ደም እንደሚነጅስ ብለዋል። ስለዚህ ደም ምንድነው? ነጃሳ ነው። ጠይብ ሌላው ወልቀይኡ ትውከት እሱም ምንድነው? ነጃሳ ነው። ጠይብ ይሄ ማንኛውም ባይለወጥ ራሱ ለምሳሌ ከተፈጨ በኋላ ጨጓራው ከፈጨም በኋላ ቢወጣ ሳይፈጭ ቢወጣ ግልጽ ነው። የበላው ነገር ራሱ ምንም ሳይለወጥ ቢወጣም ራሱ ይነጅሳል ማለት ነው። ግልጽ ነው። ወልኸምሩ አስካሪ መጠጥ ኸምር የሚባለው በቋንቋ ትርጓሜው በወይን የተሰራ ነው። ወይን ጠጅ የሚባለው በወይን የተሰራው ኸምር ይባላል በቋንቋ ትርጓሜው። ወነቢዙ ነቢዝ ማለት ደግሞ በወይን ከወይን ውጪ በሆኑ የተሰሩት እንደ ጠላ በገብስ ሊሆን ይችላል፣ ወይ እንደ ጠጅ በማር ሊሆን ይችላል፣ ወይም አረብ ሀገር እንደሚሰራው በቴምር ሊሆን ይችላል። በሌሎች ነገሮች የሚሰራ አስካሪ መጠጥ ማንኛውም አስካሪ የሆነ ፈሳሽ ነገር በአጠቃላይ ምን ይላል? ይነጅሳል። ደረቅ ከሆነስ አይነጅስም። ደረቅ ከሆነ እንዴት አይነጅስም ካላችሁኝ ኸምር ማለት ኩሉ ማ አስከር ወይም ደግሞ ማንኛውም የሚያሰክር ነገር አይምሮን የሚለውጥ ነገር በሸሪዓ እንትን ነው ሐራም ነው። ግን የሚነጅሰው የትኛው ነው? ሐራም ነው። ሐራምነቱ ማንኛውም ደረቅም ሆነ እርጥብ አይምሮን የሚለውጥ ነገር መጠቀም ሐራም ነው። የሚነጅሰው የትኛው ነው? እርጥቡ። ለምሳሌ አሺሽ የሚባል አለ። አላህ ሁላችሁንም እኔንም ሁላችንን የሚጠብቀንና ያው ወጣቶች ዛሬ ላይ ብዙ ሰዎች ደስታ የሚሰጣቸው እየመሰላቸው አሺሽ ምናምን ይወስዳሉ አይደለ? ያው ይሄ ትልቅ ወንጀል የሆነ ነገር በእስልምና አላህ Subhanahu Wa Ta'ala ያወረደበት 5 ነገሮችን ለመጠበቅ ነው። እሺ ልጆች፣ አንደኛ ዲንን ለመጠበቅ፣ ነፍስን ለመጠበቅ፣ አይምሮን ለመጠበቅ ነው። ገንዘብን ለመጠበቅ፣ ክብርን ለመጠበቅ ነው። እነዚህ 5ቱን ለመጠበቅ ብሎ ነው። አንድ ሰው አሺሽ፣ ኸምር መሳሰሉ ሲጠጣ አላህ ሐራም ያደረገበት ምናችንን ለመጠበቅ ሲል ነው። ነፍሳችንን እንድንጠብቅ፣ ገንዘባችንን እንድንጠብቅ፣ ክብራችን ክብረ ቢስ ይሆናል። አንድ ሰው ሲሰክር ክብሩን እንዲጠብቅና ሌላው ደግሞ አቅሉን አይምሮን እንዲጠብቅ ነው። ስለዚህ ኸምር እርጥብ ከሆነ ይነጅሳል፣ ደረቅ ከሆነ ደግሞ ፈጽሞ ሐራም የሆነ ከትላልቅ ወንጀሎች የሚመደብ ነው። ወነቢዙ ወልሙስኪሩ ማንኛውም የሚያሰክር ነገር ነጂስ ነው እርጥብ ከሆነ። ወልከልቡ ውሻ ሙሉ አካሉ የውሻው እንደ ጅምሁር ዑለማ አብዛኛው ዑለሞች ዘንድ ነጃሳ ነው። በኢማም አቡ ሐኒፋ መዝሐብ ደግሞ ለሃጩ ይሄ አፉ አካባቢ የመሳሰሉት ነጃሳ ነው። ነገር ግን አብዛኛው ዑለሞች ውሻ መላ አካላቱ ነጂስ ነው። እንዴት መላ አካላቱ ሊነጅስ ይችላል ሲባሉ እንዴት አሉ? ውሻው ሩጦ ሊሆን ይችላል የመሳሰሉት እርጥበት ኑሮት ላብ አለቦት አንድ ሰው በደረቅ እጁ ቢነካውና ላቡን ቢነካው ምንድነው የነካው? አሁን የውሻ ነጃሳ ነክቷል ማለት ነው እንጂ እጃችን ደረቁ ነው ውሻውም ደረቁ ነው ብንነካውስ ደረቅና ደረቅ ሲነካካ አይነጅስም። ምን ጊዜም ነጃሳ የሚነጅሰው መቼ ነው? ደረቅና እርጥብ ሲነካኩ ነው። ወይ አካላችን እርጥቡ ነው ወይ ልብሳችን እርጥቡ ነው። ነጃሳው ደግሞ ደረቁ ነው ከተነካካ እርጥብና ደረቅ ሲነካካ ምን ሆነ? ለምሳሌ እዚህ ጋር አንድ ሰው ሸንቷል። ከዛ የሸናውን ቦታ አንድ ሰው ሽንቱ ደርቋል። በእጁ ቢነካው በደረቀ እጁ ቢነካው ተነጅሳል እጅህን ታጠብ ይባላል? አይባልም። አንድ ነገር ነጀሰ የሚባለው መቼ ነው? ከሁለት አንዱ የሚነካው ነገር ወይም ነጃሳው አንዱ እርጥብ መሆን አለበት። ገብታችኋል? ስለዚህ ውሻ በአጠቃላይ ግን ምንድነው? ነጃሳ ነው። ወልኺንዚሩ አሳማ ታውቃላችሁ? አሳማም ነጃሳ ነው። ወፈርዑ አሐዲሂማ ያንዳቸው የውሻ ዘር ወይም የአሳማ ዘርም
ነጃሳ ነው። ከሌላ እንስሳ ጋር አንድ ላይ ተዳቅለው የሚወልዱት እንኳን ቢሆን ውሻ ከተኩላ ጋር ሊሆን ይችላል ወይ ከመሳሰሉት ጋር ተዳቅለው ቢወልዱ ልጁ የምንን ህግ ነው የሚይዘው? ልክ እንደ ውሻ ነው የሚታየው ማለት ነው። ተኩላውን መስሎ ቢወጣ ራሱ ማለት ነው። ገብታችኋል? طيب ወልመይተቱ እንዲሁም ሳይታረድ ሸሪዓዊ እርድ ሳይታረድ የሞተ ነገር። ሸሪዓዊ እርድ ሳይታረድ የሞተ ነገር ማለት እነ በግ እነ ላም እና የመሳሰሉት ግመል ምናምን ሳይታረዱ በራሳቸው ታመው ቢሞቱ በከቱ ይባላል። ወይም ደግሞ ሳይታረዱ የሞቱ በሸሪዓ እርድ ይባላሉ። በአማርኛ የበከቱ ማለት ነው። ግልጽ ነው። እንዲሁም ደግሞ ስጋቸው ቢታረዱ ራሱ የማይበሉ እንስሶች ብናርዳቸው ራሱ እነሱም መይታ ይባላሉ፣ የበከቱ ነው የሚባሉት። ገብቷቸዋል አይደለ? طيب ወሻዕሩሃ አንድ በሸሪዓዊ እርድ ሳይታረድ የሞተ እንስሳ ጸጉሩ እንደ ፍየል ጸጉር ማለት ነው። ወሪሹሃ ላባ የምን ይመስል? የዶሮ ይመስል። ወጂልዱሃ ቆዳው ወጀሚዑ አጅዛኢሃ አጠቃላይ ሰውነቱ ምን ይሆናል? ነጃሳ ነው። ልክ ሳይታረድ የሞተ ነገር ልክ ሲሞት ጸጉሩ ሳይቀር ቆዳው ሳይቀር ዶሮ ከሆነች ላባዋ ሳይቀር ሙሉ ለሙሉ ምን ይሆናል? ነጂስ ይሆናል፣ ይነጀሳል። ግልጽ ነው። ወልመዝዩ መዝይ ማለት አንድ ወንድ ልጅ ወይም ሴት ልጅ ስለ ተቃራኒ ጾታ በሚያስብበት ሰዓት ወይ ከተቃራኒ ወንድ ከሆነ ከሴት ጋር ሴት ከሆነች ከወንድ ጋር ሌላ ወሬ በሚያወሩበት ሰዓት ገብቷቸዋል። በሚያወሩበት ሰዓት ከወንድ ልጅም ይሁን ከሴት ልጅ የሚወጣ ከብልታቸው የሚወጣ ፈሳሽ ነው። ግልጽ ነው። የዛኔ እሱ መዝይ ይባላል። ምንድነው እሱ? ነጃሳ ነው ማለት ነው። ገብቷቸዋል። እንጂ ይሄውን 5 ሲደመር 5 ስንት ነው? 10 እንደዚህ አይነት ወሬ ሲያወሩ አይደለም፣ ሌላ ነገር ሲያወሩ ነው። ግልጽ ነው። ስለ ተቃራኒ ጾታ ጓደኛዬ ሁኚ መሳሰሉት እንዴት ነሽ ደህና ነሽ እየተባባሉ የሆነ የጅል ወሬ ሲያወሩ ባልና ሚስትም ከሆኑ ደግሞ የባልና የሚስት ወሬ ሲያወሩ የሚወጣቸው ፈሳሽ ነው ማለት ነው። ወዲ ማለት ደግሞ ምን አይነት ፈሳሽ መሰላችሁ ልጆች? ሽንት አንዳንዴ ሽንታችን ሸንተን እንደጨረስን የሚወጣ ወፍራም የሆነ ነጭ ፈሳሽ ነው። አንዳንዴ ሊወጣ ይችላል፣ ሁሌ አይወጣም። ግልጽ ነው። አንዳንዴ እሱ ከወጣም ወዲ ይባላል። እሱም ነጃሳ ነው፣ ከነካ ይነጅሳል። አንዳንዴ ደግሞ ከባባድ ሸክሞችን ተሸክመን ስንጨርስ የሚወጣን ፈሳሽ ነው ወዲ። በስንት አጋጣሚዎች ሊወጣ ይችላል ወዲ? አንድ ሽንትን እንደጨረስን እዛው፣ ሁለተኛው ከባባድ ሸክም ተሸክመን እንደጨረስን የመውጣት እድል አለው። ይሄም ነጃሳ ነው ከነካን። ወመንዩል ከልቢ ወልኺንዚር የውሻና የአሳማ የዘር ፈሳሽ። ስለ መንይ ተነግረናል ከዚህ በፊት። የውሻና የአሳማ የዘር ፈሳሽም ነጃሳ ነው። ምክንያቱም ራሳቸው አካል መላ አካላቸው ውሻና አሳማ ነጃሳ ናቸው አላለም? እነሱ የሚፈጠሩት ከምንድን ነው? በምንድን ነው የሚፈጠሩት? በመንያ ከመንይ ከዘር ፈሳሻ። እነሱ የሚፈጠሩበት ፈሳሽ ራሱ ምን ይሆናል ማለት ነው? ነጃሳ ይሆናል። ከዛ ውጪ ግን የላም የበግ ምናምን መንይስ ይነጅሳል? አይነጅስም። የማን መንይ ወይም የዘር ፈሳሽ ነው የሚነጅሰው? የአሳማና የውሻ። ወለበኑ ወተት ማላ ዩእከሉ ስጋው የማይበላ እንስሳ ወተቱ ይነጅሳል። የነብር ወተት ሌላም የነ ቀበሮ ልበሉት ከፈለጋችሁ የመሳሰሉ ስጋቸው የማይበሉ እንስሶች ወተታቸው የአህያ ወተታቸው ነጃሳ ነው። ለምሳሌ አንዳንድ ሀገር የወተት ነጃሳ የአህያ ወተት በጣም በውድ ዋጋ ይሸጣል፣ ብዙ ፕሮቲን አለው ብሎ። እኛ ሀገር ቢመጣ መጠጣት ይቻላል? አይቻልም፣ ነጃሳ ነው። ገይሩ ለአደሚ ከሰው ልጅ ውጭ። የሰው ልጅስ ዩእከሉ አም ላ ዩእከል? አዑዙ ቢላህ ላ ዩእከል አይደለም የምትሉት? የሰው ልጅ የማይበላ ነው አይደለም? ግን ወተቱ ታዲያ ነጃሳ ነው ልንል ነው? አይደለም። ስለዚህ ማንኛውም ከሰው ልጅ ውጭ ስጋቸው የማይበሉ የሆኑ ነገሮች ወተታቸው ይነጅሳል። ወመይተቱ ለአደሚይ የሰው ልጅ ሳይታረድ ነው መቼም የሰው ልጅ የሚሞተው አይደለም? የሰው ልጅ ሲሞት ወሰመክ
አሳም አትታረድም። ስናወጣት ስንጥቧ ነው ምንድነው የሚባለው አይደለ? መተንፈሻዋ ስለማይኖር ከውሃ ስትወጣ ትሞታለች። መታረድ አይጠበቅባትም አይደል? እንዲሁም አሳ ወልጀራድ አንበጣ ማለት ይሄ እናንተ ሰፈር ውስጥ አንበጣና ቡና ጠጣ ብላችሁ በአየር ላይ ምናምን የምትገሉት አይደለም። ይሄ ነፍሳቱ እሱ አይደለም። አንበጣ ማለት ይሄ አዝመራ ምናምን የሚጨርሳል። ይሄ እህል ምናምን የሚጨርስ ወልጀራድ አንበጣ፣ እሱኛው አንበጣ ነው። እሺ አንበጣ አሳና የሰው ልጅ ሳይታረዱም እንዲሁ ቢሞቱ አይነጅሱም። ስለዚህ ሁሉም ሳይታረድ ሸሪዓ ይወርድ የሞቱ በሙሉ ይነጅሳሉ። ዝም ብለው ሲሞቱ ሲጀመር የሰው ልጅ ዝም ብሎ ነው የሚሞተው፣ መታረድ አይጠበቅበትም። በራሱ ሰዓት ነው የሚሞተው። ስለዚህ የሰው ልጅ አንበጣና አሳ ግን ሲሞቱ ይነጅሳሉ? አይነጅሱም። ጣሂራቱ ንጹህ ናቸው እነሱ። ወልጁዝኡ ልሙንፈሲሉ ሚን ገይሪ ልአደሚይ ወልጁዝኡ ልሙንፈሲል የሚለየ አካል ጁዝኡ ልሙንፈሲል ማለት የሚለየ አካል ሚን ገይሪ ልአደሚ ከሰው ልጅ ውጪ ወሰመክ ከአሳ ውጪ ወልጀራድ ከአንበጣ ውጪ የሚለየ አካል ነጂስ ነው በህይወት እያሉ። ለምሳሌ ከውሻ ምንድነው ከፍየል ዛሬ ታፋ አማርኝ የፍየል ታፋ አማርኝ ደግሞ እንድትሞትብኝ አልፈልግም ማለትና ከታፋዋ አንድ እግሯን ቁርጥ ቢያደርግ አንድ ሰው ከዛ እሱ መብላት ይችላል? አይችልም። ምክንያቱም በህይወት እያለ አንድ እንስሳ ከሱ የሚቆረጥ አካል ምንድነው? ነጃሳ ነው። ከማን ሲቀር? የሰው የአንበጣና የአሳ። የሰውስ ለምሳሌ የሰረቁ ሰዎች በሸሪዓ ቅጣታቸው ምንድነው? እጁ ተቆረጠ። ከዛ ያንን እጅ ብትነካው ይነጅሳል? የተቆረጠው አይነጅስም ለማለት ነው። ገብታችሁ ወይ? አንድ ሰው የሆነ በመጋዝ እየቆረጠ ጣቱን ቆረጠው በራሱ ሰዓት ብነካው ይነጅሳል? የተቆረጠውን አይነጅስም። የተቆረጠ አካል የአሳማና ምንድነው? ይቅርታ የአሳ የሰውና የአንበጣ ከሆነ አይነጅስም። ከዛ ውጪ ግን ማንኛውም እንስሳ በህይወት እያለ የሚቆረጥ አካሉ ይነጅሳል። ምኑ ሲቀር? ኢላ ሻዕረል መእኩሊ ስጋቸው የሚበሉ እንስሳዎች ጸጉራቸው ሲቀር። ለምሳሌ በህይወት እያለ ዛሬም ላይ አንዳንድ ሀገሮች ፍራሽ ለመስራት ወይም ልብስ ለመስራት የበጎችን ጸጉር በህይወት እያሉ ምን ይሉታል? ይከረክሙታል። ስለዚህ ያ ጸጉር ይነጅሳል? አይነጅስም። በህይወት እያሉ የማይነጅሱት ሲቆረጥ የማይነጅሰው ከእንስሳዎች ምናቸው ብቻ ነው ማለት ነው። እነዛም እንስሶች ምን መሆን አለባቸው? ስጋቸው የሚበሉ እንደነ ላም እንደነ በግ መሆን አለበት። ስለዚህ ማንኛውም አካሉ የተቆረጠ እንስሳ በህይወት እያለ የሚቆረጠው አካሉ ምን ይላል? ይነጅሳል። ከማን ሲቀር? ከሰው ልጅ ከአሳና ከአንበጣ ሲቀር። ከምናቸው አይነጅስም? ስጋቸው የሚበሉ እንስሶች ከሆኑ ከተቆረጠ በህይወት እያሉ ጸጉራቸው ከተቆረጠ፣ ወሪሸሁ ላባው ከተቆረጠ ዶሮ፣ ወበረሁ ወበር የሚባለው የግመል ጸጉር ነው። የግመል ጸጉርም እንደዚሁ ቢከረከም፣ ወሱፈሁ ሱፍ ደግሞ የሚባለው በአረብኛ የበግ ጸጉር ነው። እነዚህ ጸጉራቸው ከተቆረጠ በህይወት እያሉ ወልሚስከ ሚስክ ደግሞ የሚባለው አለች ሽቶ የምታወጣ እንስሳ የሷም ሽቶ ልክ እንደ ሰዎች የወር አበባ እንደሚወጡት እሷ ደግሞ ሐይድ ታያለች። ሐይዷ ደግሞ ምንድነው? ሽቶ ነው፣ ሚስክ ነው። እዚህ ሚስኳን ስታወጣ እሷም ያ ሚስክ ከአካሏ ነው የወጣው ተብሎ አይነጀስም። ወናፊጀተሁ ናፊጃ ማለት ይሄ ሚስክ ያለው ነገር አለ አይደለ? ሚስኩን የሚይዝቅ አለ። ስታወጣ የሚያጅባችሁ ልጆች ፎቶ ላይ ተመልካቾቻችን እያያችሁ ይሄ ናፊጃ የሚባለው ስታወጣው እቺ ሽቶ የምታወጣ እንስሳ ከነ እቃ ነው። የሆነ እቃ አለ። የዛ ያንን እቃ ፍርክስ ሲደረግ ምን ይወጣዋል? ሚስኩ ይወጣዋል። እቃው ራሱ ስታወጣው ከሆዷ ምን አይሆንም? አይነጅስም። ስለዚህ ከአንድ እንስሳ በህይወት እያለ ሲለይ የማይነጅሰው ምንድን ነው? ጸጉር፣ ሚስኩን ይዞ የሚወጣው እቃ ነው ማለት ነው። ከዛ ውጭ ያለ ማንኛውም እንስሳ በህይወት እያለ የሚለየው አካሉ ምንድነው? ይነጅሳል፣ ነጃሳ ነው ማለት ነው። ክቡራን የአፍሪካ ቲቪ ተመልካቾቻችን ዛሬ ያየነው የነጃሳን ዝርዝሮች ነው። እነዚህ ነገሮች ሰውነታችንን፣ ውሃችንን ወይም ደግሞ አካላችንን ከነኩ ይነጅሱናል የሚለውን ያየነው።
በሚቀጥለው ፕሮግራም የተለያዩ ሌሎችንም ከዚህ ርዕስ ጋር የተያያዙና ሌሎችንም እስከምናይ ድረስ የዛሬው ፕሮግራም ተምረንበታል ብዬ ተስፋ አደርጋለሁ። ወሰላሙ አለይኩም።